ከንቲያ ወይዘሮ አዳነች አቤቤ እናመሰግናለን። የሥራ ባልደረቦችንም እናመሰግናለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች። ከሁሉ በላይ ከተማችን ተልማ፣ እኛ የልማት ደጋፊዎች ነን። እቺ ቦታ በወላይታ ትገኛለች፣ በዳሞት ጋሌ ወረዳ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም ይስፈንላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለያችሁ። ዛሬም እንደተለመደው ወደ እናንተ አዳዲስ ቪዲዮዎችን በመድህን ሚዲያ እያደረስን ነው። ሜቢ በተለይ በቅድስት ቤተክርስቲያን ዙሪያ የሚሰሩ ስራዎችን እና በቅድስት ቤተክርስቲያን ላይ ነቀፋ የሚያቀርቡ ሰዎች እንዲሁም የተለያዩ ነገር ይሄ አይገባም በእኛ አስተምሮ ወይንም በቅድስት ቤተክርስቲያን አስተምሮ እንደዚህ አይነት ነገር አይገባም የምንላቸው ነገሮች አብዛኞቹን ወደ እናንተ ለህዝቡ ምእመኑ መድረስ አለባቸው፣ ህዝበ ምእመኑም ከዚህ መማር አለበት የምንለው ነገር ወደ እናንተ እያደረስን እንገኛለን። ዛሬም እንግዲህ የተለያዩ ቪዲዮዎች ወደ እናንተ ይዤ መጥቻለሁ። እንግዲህ እዚህ ቪዲዮ ላይ ለምን ሄደች ለምን ከጳጳሶች ጋር ተገናኘች ምናምን የሚባል ነገር የለም ማለት ዛሬ ሜቢ እኔም እጄ የመጣሁት ያው ደስ ስላለኝ ነው። ይሄ ቪዲዮ እንግዲህ የምታዩት ነው የሚሆነው። ለቅድስት ቤተክርስቲያን የተበረከተላት ትልቅ ህንጻ አለ። ያን ህንጻ ማን ያበረከተው? ያን ህንጻስ ማን ተረከበ? ያን ህንጻስ ማን አድሰው? ሙሉ ቪዲዮን የምናይ ይሆናል። ወደ መጀመሪያው ቪዲዮ ወስዳችሁና እንመለሳለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰቡ ነው አባታችን አቡነ ማትያስ ቀዳማዊ ቤተሰቦቼ የእውነት ደስ የሚልና በጣም ደስ የሚያሰኝ ዜና ነው። እንግዲህ የከተማችን ከንቲባ ክቡርት አዳነች አቤቤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገባታል፣ ይሄ ለሷ ይገባታል፣ የሀገር ባለውለታ ነች፣ እንዲሁም ብፁዓን አባቶች በጸሎታቸው የሚጠብቁን እነሱ ናቸው በማለት ድንቅ ስጦታ ነው ያበረከተች ያለችው። ይህ ድንቅ ስጦታ ምንድነው? ቀጣይ የምታዩት ይሆናል እኔ ከምነግራችሁ ማለት ነው። እና በጣም የሚገርም ነው። እንግዲህ የከተማችን ከንቲባ ክብርት አዳነች አቤቤ በጣም ነው የምናመሰግነው። ከብፁዓን አባቶች ጋር ከሊቃውንት ጋር እንደዚህ ተገናኝተው እንደዚህ አይነት ምክክር ሃይማኖታዊም ሆነ ሌላ ነገሮችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በኢትዮጵያ ሀገራችን ላይ የተለያዩ ምክክሮችን እያደረጉ ነው። እና እንግዲህ ይህ ጊፍት ወይንም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገባታል ተብሎ የተሰጠው ስጦታ ምንድን ነው? ቀጣይ ቪዲዮ እንመልከት። ጸሎታችሁም ሁልጊዜ አይለየን። ትልቅ ውጤታማ ለመሆን ድጋፍ እንደሆነ በጣም ነው የምናምነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች። ከሁሉ በላይ ከተማችን ተልማ፣ እኛ የልማት ደጋፊዎች ነን። በምንም አይነት ልማት ላይ እንቅፋት የሚሆን ነገር አናደርግም። ስሩ፣ እጆቻችሁን እንደግፋለን፣ እኛም ደግሞ እናለማለን የሚል ውሳኔ ነው የተወሰነው። ይሄ ለብዙዎች ምሳሌ ሆኖን ከዛ በኋላ በርካቶች በዚያ ልክ ተባብረውናል። የኦርቶዶክስ ቤተክርስቲያን ትብብር በራሷ በምትሰራውና እኛ ባነሳነው ልክ ብቻ ሳይሆን ለሌሎችም ምሳሌ በመሆን ያቀርነው እቅድ እንዲሳካ ውጤታማ የሆነ ስራ እንድንሰራ ጥራት ያለው ስራ እንድንሰራ አግዞናል። እኛም እንደ ከተማው አስተዳደር ከልብ እናመሰግናለን። እንተባበር እንግዲህ ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎች እንሰራለን። ውጤታማ ስራ መስራታችንን እንቀጥላለን። አገር በጋራ ትገነባለች። እዚህ ብቻ አይደለም፣ በርካታ ቤቶችን አንስተናል። እንደምታውቁት 4 ኪሎ አካባቢ እዚህ ፒያሳ አካባቢ ላይ ዘመኑን የዋጀ ለሚቀጥለውም ትውልድ የቤተክርስቲያኑቷንም ክብርና ሞገስ በሚመጥን ደረጃ መስራት ያስፈልጋል። ይሄ ህንጻ የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው።
እዚህ ስፍራ ላይ የኮሪደር ልማትን ለማልማት በዚህ በኩል የምታዩትን መንገድ ሰፋ አድርገን ለእግረኛም ለሳይክልም ለሰውም እንዲመች ይህም ፊት ለፊቱ ከቀድሞ ሰፋ ባለ ሁኔታ ተሰርቶ ደረጃውን የጠበቀ እንዲሆን ከሁሉ በላይ ደግሞ አካባቢው ታሪካዊ ከመሆኑ አንጻር የሁላችንንም ታሪክ የጋራ ኩራታችን የሆነውን በጥሩ ሁኔታ ማንጸባረቅ ይችል ዘንድ ብለን ባደረግነው ዲዛይን የቀድሞ ህንጻ የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበረው ህንጻ ቀጥታ የአድዋን የፊት ለፊት ገጽ የሚሸፍን ወደ መንገድም ወጣ ያለ ሆኖ በመገኘቱ ምክንያት ለቤተክርስቲያኒቱ ጥያቄ ያቀረብን ይህንን ህንጻ ወይ በካሳ አሊያም ደግሞ መልሰን በማልማት እኛ መተካት እንችላለን። አድዋ የጋራ ታሪካችን ነው። አካባቢውም ሰፋ ብሎ እንደዚህ አካባቢውን የሚመጥን ዘመኑን የዋጀ ቢሆን ለሁላችንም ጥቅምና ክብር ተገቢ ነውና እባካችሁን እኛ መልሰን በማልማትም በመረጣችሁት አማራጭ ሊሰራ ይችላልና ይፈቀድልን ብለን ጠየቅን። በትልቅ መተማመን መንግስት ያቀረበውን ጥያቄ ተቀብላ ቤተክርስቲያኒቷ ወስና እኛ በፍጥነት ለመስራት ልንቸገር እንችላለን። ገቢ ይገኝበታል ለቤተክርስቲያኒቷ ራሱ ከተማ አስተዳደሩ በቦታው ላይ ገንብቶ ዲዛይኑን በጠበቀ መልኩ መልሶ ገንብቶ ቢሰጠን ፈቃደኛ ነን የሚል ትልቅ ኃላፊነት ተሰጠን። እኛም ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። በዚህም በጣም ደስ ይለናል። ቀድሞ ህንጻ ረጅም ጊዜ አገልግሏል። ያ ትውልድ እንደዚህ አይነት ረጅም ጊዜ ማገልገል የሚችል ህንጻ መገንባቱ መልካም ነገር ነው። ሆኖም ግን ረጅም ጊዜ ከማገልገሉ የተነሳ ስናፈርሰው ከፍተኛ እርጅና የተጫጫነው ህንጻ እንደነበረ አይተናል። እሱም ብቻ ሳይሆን አካባቢው ስታንዳርዱ በጣም በመቀየሩ ምክንያት የሚመጥን ከመሆን አንጻር ጉለቶች ነበሩበት። ከሰራን አይቀር ጥራት ያለው ዘመኑን የዋጀ የዛሬው ብቻ ሳይሆን ከፊታችን ያለውም ትውልድ በትክክል የሚገለገልበት አካባቢው ላይ መልሶ የሚፈርስ እንዳይሆን ብዙ እሴቶችን ጨምረን 5 ወለል የነበረውን ወደ 7 ወለል አሳድገን በአካባቢውም ላይ የፓርኪንግ ችግርም እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋራ በማስማማት የተገነባ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን በመንገነባበት ወቅት ዲዛይኑ በቤተክርስቲያኒቷ ዶክትሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንጻውን በትብብር ነው የሰራ ነው። በሌላ በኩል ደግሞ ለምትሰሩ ስራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል። ሁሌ ከጎናችሁ ነን ለማለት እወዳለሁ። ቤተሰቦች እንግዲህ የእውነት ደስ የሚሰኝ ዜና ነው። እኔ በጣም ነው ደስ ያለኝ። እንግዲህ የሀገር ባለውለታ ለሆነችው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ነው የሚገባት በማለት ጊፍት የተሰጣት ነው። ይህ ማለት ምንድነው? ሀገር እንድትለማ እንፈልጋለን፣ ህዝበ ምእመኗ በሰላም እንዲኖሩ እንፈልጋለን በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን ሁላ እየደገፈች ከጎናችንም እየተራመደች ይቺ ቅድስት ሀገር ውብ በሆነ መልኩ ተሽቆጥቁጣ ማየት እንፈልጋለን። እንዲሁም ህዝበ ምእመኗም በሰላም እንዲኖሩ እንፈልጋለን። ቅድስት ሀገርም የሰላምና የጤና የፍቅር ሀገር እንድትሆን እንፈልጋለን። ስለዚህ ያለን ሁላ እንደግፋለን በማለት ቃላቸውን ሰጥተው ነበር ካሁን በፊትም ብፁዓን አባቶች። ስለዚህ በዛ መሰረት ቃላቸውን በሰጡ መሰረት የኢትዮጵያን ከሚያለሙ ባለስልጣኖችና አመራሮች ጋር በመሆን የተለያዩ ድጋፎችን እያደረገች እንደነበረ እናውቃለን እና እንግዲህ በዛ መልኩ ሀገራችን እዚህ ላይ ደርሳለች። ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚች ሀገር ለሰጠችው ድጋፍና ለሰጠችው እንክብካቤ ላደረገችው አስተዋጽኦ የሚገባት ምስጋና ብቻ አይደለም፣ ስለዚህ የሚገባት አንድ ትልቅ ነገር አለ በማለት የከተማችን ከንቲባ ክቡር አዳነች አቤቤ እንግዲህ ይሄን የመሰለ ህንጻ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገባት ይሄ ነው በማለት አስረክበዋል ማለት ነው። እንግዲህ ለዚች ሃይማኖት ለዚች ቅድስት ቤተክርስቲያን መልስ የሚሆናት ይሄ ነው። ከኛ ጎን ሆናለች፣ ከኛ ጎን ረድተውናል፣ አግዘውናል።
ልማት አናደናቀፍም፣ ልማት እንዲለማ እንፈልጋለን ብለዋል። ስለዚህ ለነሱ ደግሞ ለቅዱሳን አባቶች እነሱም በጸሎታቸው ካሁን በኋላ ላለው በጸሎታቸው ያስቡን፣ የነሱ ጸሎት ከሌለ እኛ ባዶ ነን በማለት መድረክ ላይ ተናግረዋል ማለት ነው። ስለዚህ እናመሰግናለን እቺን ቅድስት ቤተክርስቲያን ስላከበራችሁልና ስለወደዳችሁ እኛም ከልባችን ነው የምናመሰግነው። እኛም የምንለው ይሄን ነው። ቅድስት ቤተክርስቲያንን ውደዱልን፣ አክብሩልን። ከዛ ውጪ ሁሌም ቢሆን እኛ ከሀገራችን መሪና ከሀገራችን ባለስልጣኖች ጎን እንሆናለን የሚል ድምጽ ሁሌ እናሰማለን። በቅድስት ቤተክርስቲያን ለሚመጣብን ግን ቀድመን እኛ አንገታችንን የምንሰጥ ይሆናል ብለው ብፁዓን አባቶችም ተናግረውታል ካሁን በፊት። ስለዚህ በጣም ነው የምናመሰግነው። ቀጣይ ቪዲዮ አለ። ብፁዕ አባታችን እንግዲህ ያስተላለፉት መልእክት አለ ስለ ክብርት አዳነች አቤቤ። እሱን ቪዲዮ አይተን የምንመለስ ይሆናል። ወደ ቪዲዮ እንወስዳቸዋለን። ክብርት ከንቲያ ወይዘሮ አዳነች አቤቤ እናመሰግናለን። የሥራ ባልደረቦችንም እናመሰግናለን። በጣም የሚያስመሰግን ለቤተ ክርስቲያናችን አገልግሎት የሚውል ዋጋ የሚያወጣ ህንጻ መሆኑ በጣም እናደንቃለን፣ እናመሰግናለን። ቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ቤቱን አይተን ይህንን አዲስ ህንጻ እንደዚህ ታድሶ እንደዚህ በአእምሮ የተሰራውን ህንጻ ለመባረክ በዚህ ተገኝተናል። በተባለለት ጊዜ ታንጾ አልቆ አእምሮ አጊጦ ይህን ህንጻ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በባጀት ጊዜ ነው ያለቀው። ስለዚህም በእውነቱ እጅግ በቤተ ክርስቲያናችን ስም ምስጋናችንን እናቀርባለን። በጎ አድራጎታችሁንም እናደንቃለን። ህንጻው እጅግ የሚያስደንቅ ነው። እጅግ ያማረ ነው። በእውነቱ በጣም የሚያስደስት ነው። በዚህም ሁላችንም አድንቀናል፣ አመስግነናልም። ወደፊትም እንደዚሁ የተሻለ ስራ ለቤተ ክርስቲያን እንዲሰራ ለሀገርም ይሁን ለቤተ ክርስቲያንም ይሁን የተሻለ ያማረ እንደዚሁ ያጌጠ ያንጸባረቀ ቤተ ክርስቲያን ስራ እንዲሰራ ነው የምንደግፈው፣ የምንመኘው፣ የምንጸልየውም እና እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ ሰላማዊ ቀን ያውለን። ቤተሰቦቼ ብፁዕ አባታችን እንግዲህ ከተማችን ከንቲባ ለአዳነች አቤቤ ያስተላለፉትን መልእክት ወይንም ምስጋናቸውን ሲያቀርቡ አይተናል ማለት ነው። እንግዲህ እንደዚህ አማረ ህንጻና እንደዚህ የተዋበ ግዙፍ የሆነ ህንጻ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጸውና ገንብተው ማስረከባቸው እጅግ የሚደንቅና እጅግ የሚገርም ነገር ነው። እኛም እነሱ የተለያዩ ልማቶችን በሚሰሩ ጊዜ ሁሌም ከጎናቸው ነበርን። ግን ይህን ያደርጋሉ ብለን አልጠበቅንም ነበረ። እኛ ከደስታ በላይ ደስታ ጨምሮልናል። የእውነት ትዳርሽን ይባርክልሽ ብለው መርቀዋታል ማለት ነው። እንግዲህ ብፁዕ አባታችን አዳነችን እንደዚህ ብለው የመረቁበት ትልቅ ምክንያት ምንድነው? በልማት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገንዘብ አምጪ ስትባይ ትሰጣለች። የተለያዩ ነገር ምንም አይነት ነገር በኢትዮጵያ ላይ የሆነ ነገር ሲጀመር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ነገር እንደሚወስዱ እናውቃለንና ያን ነገር ድጋፍ በሚያደርጉላቸው ጊዜ በልማት ጊዜ ሜቢ ያው እንግዲህ እንደዚህ አይነት ህንጻ ገንብተን እናስረክባለን ብለው ባይነግሯቸው እነሱ እንደ ጊፍት ስለሰጧቸው እንግዲህ ብፁዕ አባታችን በእንደዚህ አይነት መልኩ እሷን ሊያመሰግኗትና ሊያወድሷት ወደዋል ማለት ነው። እንግዲህ ብፁዕ አባታችን ይሄን አይነት መልእክት አስተላልፈዋል። እኛም እንግዲህ እናመሰግናለን፣ ከበሪልን እንላለን እና ሌላም የቀረ መልእክት አለን። ያ መልእክታችን ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ ላይ ወይንም በአዲስ አበባ ከተማ ብቻ የምትገኝ ቅድስት ቤተክርስቲያን ሳይሆን መከበርና እንደዚህ አይነት ነገር ጊፍት መሰጣት ያለበት የተለያዩ ሀገር ላይ በተለያዩ ገዳማትና አድባራት ላይ የተለያዩ የመነኮሳን መገፋት፣ የመነኮሳን መታሰር፣ የመነኮሳት መገደል በተለያየ ሁኔታ እየደረሰ ነው። እንግዲህ ብዙ የምንሰማቸው ገዳማቶች አሉና አቡነ ኤልያስ እነ ዝቋላ ላይ የተለያዩ ነገሮች ከአመት አመት እየተፈጠሩ ይገኛሉና እነዛን ነገሮች የመንግስት አካላቶች ያበርዷቸዋል እና እንግዲህ ወደ ሰላም ይቀይሯቸዋል ብለን እናስባለን። ከመንግስት አካል ወይንም ከመንግስት ህግ ውጪ ማንም ሰው የበላይ የለም፣ ሁሉም ከህግ በታች ስለሆነ ማለት ነው። ስለዚህ ብዙ ሰዎች መልእክት እያስተላለፉ ይገኛሉ። እንዲሁም በወላይታ ሶዶ የሚገኙ አብያተ ክርስቲያኖች እየፈረሱ ነው፣ እየተቀሙ ለሌላ ቤተ እምነት እየተሰጡ ነው። እነሱንም መፍትሄ ስጡና ከዳር አድርሱልን እያሉ ብዙ ሰዎች እየጮሁ ይገኛሉ ማለት ነው። እነሱንስ ማን ነው የሚሰማቸው? እንግዲህ እኛ
አሁን ይሄን ሚዲያ የምትከታተሉ እንግዲህ ብፁዕ አባታችን ባስተላለፉት መንገድ መሰረት ዋካችሁ ቅድስት ቤተክርስቲያን እናንጽ፣ ቅድስት ቤተክርስቲያን እንስራ። ቀጣይ ቪዲዮ አለ። እስኪ ይሄን መልእክት አይተን አስተያየታችንን እንሰጣለን። ወደ ቪዲዮ ልሰዳችሁ። የአዲስ አበባ ከተማ አስተዳደር ያስገነባውን ባለ 7 ወለል ሁለገብ ምትክ ህንፃ ለቅድስት ቤተክርስቲያን አስረከበ። የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው በጽራ ሚኒሊክ ህንፃ ምትክ አዲስ ሁለገብ ህንፃ ገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል። እንግዲህ ህንፃውን ያስረከበው ከንቲባ አዳነች አቤቤ ሲሆኑ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ህንፃውን ተረክበዋል። በርክክብ ስነ ስርዓቱም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የከተማው አስተዳደር ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል። ወጪው ሙሉ በሙሉ በአዲስ አበባ ከተማ አስተዳደር ተሸፍኖ የተገነባው አዲሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንፃ በኮሪደር ልማት መልሶ ማልማትና ህንፃው በእርጅና ምክንያት የተጎዳ በመሆኑ በአዲስ መልክ ባለ 7 ወለል ህንፃ የቀድሞውን ህንፃ ምትክ ሆኖ ለቤተክርስቲያን የተሰጠ እንደሆነም ተገልጿል። ብፁዕ አቡነ ሳዊሮስ በምረቃና በርክክብ መርሃ ግብሩ ላይ ልማት የበጎ ሀሳብ ውጤት ነው በማለት ንግግራቸውን የጀመሩ ሲሆን ይህን የመሰለ ዘመናዊውን ሁለገብ ህንፃ በመገንባት ላስረከቡን ክብርት ከንቲባና ባለድርሻ አካላት ሁሉ ከፍተኛ ደስታ ምስጋናቸውንም አቅርበዋል። ቅዱስ ፓትርያርኩም በዕለቱ ባደረጉት ንግግር የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነ ንዋይ በክብር ስላስረከባችሁ እናመሰግናለን በማለት ምስጋናቸውን አቅርበዋል። ቅዱስነታቸውም ቃልን በስራ ለመተግበር የተከናወነ ተግባር የሚደነቅ መሆኑን የገለጹት ሲሆን በቤተ ክርስቲያኗ ለክብርት ከንቲባና ከተማ አስተዳደሩ የእውቅና የምስክር ወረቀትም አስረክበዋል። ኦርቶዶክሳውያን እንግዲህ በዛሬው ዕለት እጅግ ወደ ተገፋች ቤተ ክርስቲያን መገፋቷንና መጨቆኗን ሰምተን መተናል። እናም የተዋሕዶ ልጆች ይቺ ቦታ በወላይታ ትገኛለች። በዳሞት ጋሌ ወረዳ ዳሞታ ቅዱስ ሩፋኤል ቤተ ክርስቲያን። ይቺ ቤተ ክርስቲያን ለዘመናት ጠብቃ ያስቀመጠችውን ይዞታ በተደጋጋሚ የሚቀያየሩ ሹማምንት ደግሞ በመጡ ቁጥር ሁሉ ይችን ቤተ ክርስቲያን ሊጎዷት ቆርጠው ተነስተዋል። ዛሬ እዚህ ቦታ ላይ ያሉ አባቶች፣ እናቶች እያለቀሱ ነው የሚገኙት። በነገው ዕለት የቤተ ክርስቲያኗን ይዞታ 3.9 ሄክታር መሬት ወስደው ከቤተ ክርስቲያኗ ቆርጠው ወስደው ለሌላ ቤተ እምነት ሊሰጡ ነው። በጣም የሚያሳዝን ዜና ነው። ኦርቶዶክሳውያን ለዘመናት ጠብቀን ዛፍ ተክለን ለዘመናት ጠብቀን ታሪክ ጠብቀን ባስቀመጥነው ቦታ ላይ መጥተው 3.9 ሄክታር መሬት ቆርጠው ለሌላ ቤተ እምነት ሊሰጡ ይሄን ቆርጠው ተነስተዋል። እባካችሁን ኦርቶዶክሳውያን ይሄንን የምትመለከቱ ለዚህች ቤተ ክርስቲያን ድምፁን ሁላት፣ ለዚህች ቤተ ክርስቲያን ድምፁን ሁላት። ለዚህ ህዝብ፣ ለነኛ አባቶች፣ ለነኛ እናቶች እዚህ ጋር ላሉት እባካችሁን ድምፁን ሁላቸው። ቤተ ክርስቲያን ተገፍታለች። ህጋዊ ይዞታዋ ሊነጠቅ ነው። ይሄንን የሚያደርጉት ባለስልጣናት ደግሞ ኦርቶዶክስ ጠል የሆኑ ናቸው። ኦርቶዶክስ ከመሰረቱ የሚጠሉ። እናም ይሄንን ቦታ ቆርጦ ለማን ሊሰጡ ወሰኑ ቢባል ለቃለ ሕይወት ቤተ ክርስቲያንና ሕይወት ቃል ለሚባሉ ለሁለት ቤተ እምነቶች ነው። ያሳዝናል። የቤተ ክርስቲያንን ወስዶ ለሌላ መስጠት የመንግስት አካላት፣ የቤተ ክርስቲያን የበላይ አካላት ይሄን አድምጡልኝ። እነኛ አካላት ዓላማቸው ምንድን ነው? ለዘመናት ተዋደው ተፋቅረው ያሉ እነኚህን ህዝቦችን እርስ በርስ ማጋጨት። ይሄ በዚህ አካባቢ ታስቧል። ነገ ሰኞ እዚህ ቦታ ላይ ከባድ ነገር ሊፈጠር ይችላል። በእኛ ይዞታ ላይ ያለውን ዛፍ እንቆርጣለን እያሉ ነው። ይዞታውንም አካለን ለራሳችን እንወስዳለን እያሉ ነው። እዚህ ያሉትን ኦርቶዶክሳውያንን አሳስረው ደግሞ መቃብር ሲቀብሩ ነበረ በእኛ ይዞታ ላይ፣ በእኛ ቦታ ላይ። እናም በነፍሳችን ተወራርደን የምናመልካት ሃይማኖታችን ኦርቶዶክስ ተዋሕዶ ናት። እባካችሁን ኦርቶዶክሳውያን ይሄንን የምትመለከቱ ለዚህች ቤተ ክርስቲያን ድምፁን ሁላት። ለዚህ ህዝብ፣
ለነኛ አባቶች ለነኛ እናቶች እዚህ ጋር ላሉት እባካችሁን ድምፁን ሁላቸው። ቤተ ክርስቲያን ተገፍታለች። ህጋዊ ይዞታዋ ሊነጠቅ ነው። ይሄንን የሚያደርጉት ባለስልጣናት ደግሞ ኦርቶዶክስ ጠል የሆኑ ናቸው። ኦርቶዶክስ ከመሰረቱ የሚጠሉ እናም ይሄንን ቦታ ቆርጦ ለማን ሊሰጡ ወሰኑ? ለቃለ ሕይወት ቤተ ክርስቲያንና ሕይወት ቃል ለሚባሉ ለሁለት ቤተ እምነቶች ነው። ያሳዝናል። የቤተ ክርስቲያንን ወስዶ ለሌላ መስጠት የመንግስት አካላት የቤተ ክርስቲያን የበላይ አካላት ይሄን አድምጡልኝ። እነኛ አካላት ዓላማቸው ምንድን ነው? ለዘመናት ተዋደው ተፋቅረው ያሉ እነኚህን ህዝቦችን እርስ በርስ ማጋጨት። ይሄ በዚህ አካባቢ ታስቧል። ነገ ሰኞ እዚህ ቦታ ላይ ከባድ ነገር ሊፈጠር ይችላል። በእኛ ይዞታ ላይ ያለውን ዛፍ እንቆርጣለን እያሉ ነው። ይዞታውንም አካለን ለራሳችን እንወስዳለን እያሉ ነው። በነፍሳችን ተወራርደን የምናመልካት ሃይማኖታችን ኦርቶዶክስ ተዋሕዶ ናት። ለዚች ሃይማኖት መሞት ከመኖር የሚተናነስ አይደለም። ይልቁንም በዚህ መስመር መሞት ጽድቅ ነውና ፍትህ ለቤተ ክርስቲያናችን። በነገው ዕለት እዚህ አካባቢ በሚፈጠረው ነገር ተጠያቂው የመጀመሪያው የቀበሌው ሊቀመንበር ነው። የመጀመሪያው የቀበሌው ሊቀመንበር ነው። ኦርቶዶክስን ከቃለ ሕይወት ለማጋጨት የሚሰራ ይሄ አካል አደብ ሊገዛ ይገባል። እዚህ ቦታ ላይ ያሉ ኦርቶዶክሳውያን እየተገረፉ እየተመቱ እየታሰሩ ይገኛሉ። እባካችሁን በዚህ ሰዓት የኢትዮጵያን እየመራ ያለው የብልጽግና መንግስት ነው። ይሄ ለብልጽግና መንግስት በተለይም ዚሁ ዳሞት ጋር ላይ ላሉት እንዲደርስ ፈልጋለሁ። አንታሰር፣ አንመታ፣ አንገረፍ። በእኛ ላይ የሚደርስ ነገር ሁሉ ይቁም። ይሄን ለማለት እንወዳለን። ፍትህ ለቅዱስ ቤተ ክርስቲያናችን፣ ፍትህ ለቅዱስ ሩፋኤል ዳሞታ ላይ ለተተከለው እንላለን። እንግዲህ ይህንን የምትመለከቱ ኦርቶዶክሳውያን ኮፒ ሊንክ፣ ሼር፣ ዲዩት፣ ሪፖስት በማድረግ ለብዙዎች አድርሱልኝ ይላለሁ። እግዚአብሔር ይስጥልን። እናመሰግናለን። ፍትህ ለቤተ ክርስቲያናችን። አጋባ እዝጊያጌቱ ሀዊታንካ ከሬራ ከዲያጌቱ ሶዶ ገርሳን ዲያጌቱ ኦርቶዶክስ ያመኑ አማንያ ኡባይ ሀጋኑ ድምፅ ያስያነ መላ ሀጋ ቤተ ክርስቲያንያ ሀቺ ጊደና ጋምኢስ ሀገ ቆሰፔ ጉጠና ላይታሳፔ ይመትራጋ issi ባላብቲያ ጋሷን ሀገ ኡባይ ሀኤ አሳይ ዲሽን ባይናሳን ይሪ ቆላናጊን ሰፈራ አሳይ ማጫይ አቱማይ ኡባይ ኪሪ አሲሲስ እሲሶ ጋፔ ደንድራጋን ቤተ ክርስቲያን ያሳ ኡባይ ኡባሳቢስ ያ ከጊስ ሀ ከጊስ ማንሴ ጠይሲ ሀጋ እንተ ማንሲያ ኑዮ ዛራና ማላ ቦንቾ ሾባይሲ እሺ ኦርቶዶክስ ጊራሶ አርባ ብጭ እንዲያሶ ሁምቦ እንዲያሶ ሶዶ እንዲያሶ ቦዲስ እንዲያሶ አራካ እንዲያሶ ሀጋ ሲቴ ሀጋ ኑዋወቱ አዋቲ ኑዋዋ አዋ ከሰሚሲ ቸርቼ ሞሳ ፈገ ላተም ላይታ ቸርቼ ጋን ጸደቂት ሙመረ ከሄጥን ኑ እረና ግሚት የእመና ባለሱታራ ጋይተናን ቸርቼ ጋን ጸደቂኒ ኑ ከታ ዶሚኒ ከሰ ኢሚሮ ጋን ኑዋወቲ አዋቲ ሞታ ላተም ላይታ ከታ ኑ ዶሚ አማነቶጋ ባላብተ እሶይ ደንድሪ ባው ጠበቃ ክር ሙሲናኒ ኑ ከጥሽኒ ቸርቼ ከነጊ ማሎ ፈረሰነጊ የቴሲ ማሎ ፈረሰነጊ yosono ያቶ ሹን ኑ ጋይ ወቲ አይማና ኑ ነገ ማስጠለድሽ ኑ ኢሞኮ ውሽምፖ አይስረኮ ሀጋ ኦኒካ ሲቴ ቦዲቴ አርባ ምጭ ሐዋሳ እንዲያገትካ ሙለሳ ካካ ኮ ቸርቼ ሲግለሰበ ቸርቼ ከታ ኮናጊ ይዲደሲ አገ ቸርቼ ከታ ቆሰፈ ላተም ላይታ ሀጋ ኦኒካ ሲቴ ቸርቼ ከታ ሲግለሰበ ኮናጊ ይዲደሲ ፍትህ ለኦርቶዶክስ ያልኩ እሲ ቢታኒያስ ኑን ኢሞኮ ቤተክርስቲያን ከታ ከጥሮበ ኮይሮ ከጥሮበ ዳሮ ላይታ ሰፈ እቲ ካራካርቲ ታክራሽን እስሮ ሚታይ ዳሮ ብራንሻ metira ከታይ ኮይሮ ላለቲሲ ega gishataasi ayka koyro qasi yiri laalidosona laalidoga maccaasay yelagay balteeta aawati yelaga naati hegadan yiri ashshidosona ha'ikka wonto maksayno galagi yiri laalana goosona wolayta soodon diyageeti soodoppe kareera diyageeti ubbaykka yiri wonto maksayno galla 12 saatiyan yiri beete kiristiyaniya sintan eqqiri laalisokko ortodokse beete kiristiyaniya nuuni diishin laalettana nu masqaliya qooren wottiraashin waaniri laaletti
ቤተክርስቲያን ሲመትራ ቦታ ዋኔ ላለቲ እስግለሰበሲ ኢሞኮ ያጊዲ ሶዶን ዲያገቲ ሶዶ በከሬራ ጊያደሲ ተመነና ኡሳቲያን ማላዶ ያና ማላግ ታኒ ጊዮጌ አጋ ቤተክርስቲያን ወለታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያገቲ ውጭ እንዲያገቲ ሶዶ እንዲያገቲ ኢትዮጵያ ጋር እንዲያገቲ ዓለም ጋር ሙሉ እንዲያገቲ ዋሶ ሲያና ዳኒ አገ ተመነ ሆስፖና መተጋከነው አጋ ቢታ ኑዋወቲ አዋይ ኢሚሪ ሃይቅሮ ቢታ ኑጋ ኤካና ጊሪ ኑና ጊፊያን ሾኢ ዲነ ባቂ ዲነ ያሽ ሲሪ ኑና ኤካና ጊሪ ይሮሱና ኑጋ ጭማ ሰግደረ ቀርና ተዲረ ናቶ ይደ ጭማ ግድረ ሀጋፔ አማማ ባኖ ዳንደተናገ ሃታይፊና ቤተሰቦች እንግዲህ የምእመኑ መልእክት ይሄንን ይመስላል። ቅድስት ቤተክርስቲያን አትንኩብን። በየሀገሩ በየአውደ ምሕረቱ በተለያዩ ገዳማትና አድባራት የተለያዩ ገዳሞች እየተደፈሩ በነዛ ገዳም ውስጥ የሚገኙ ብፁዓን አባቶች፣ መነኮሳኖች፣ የተለያዩ መምህራኖች እየተበደሉ እየታሰሩና እየተገደሉ ይገኛሉ። ስለዚህ እኛ አባቶች ለኢትዮጵያ ሀገራቸው የሚጸልዩ ህዝበ ምእመኑን የሚያስተምሩ የተለያዩ አብነት ትምህርቶችን ለህፃናት የሚያስተምሩ ናቸው። ስለዚህ አትንኩብን፣ ቅድስት ቤተክርስቲያንንም አትድፈሩብን። የአንዲት ቅድስት ቤተክርስቲያን ርስት ተነጥቆ ለሌላ ቤተ እምነት አይሰጥብን እያሉ ጎሮሯቸው እስከሚደርቅ ድረስ እየጮሁ ይገኛሉ። ስለዚህ እኛስ ምን እየሰራን ነው? ብፁዓን አባቶች ምን እየሰሩ ነው? ቅዱስ ሲኖዶስ ይህን ውሳኔ መስጠት አቃተው ወይ? ለምሳሌ እነዚህ ልጆች ያስተላለፉት መልእክት ወላይታ ሶዶ ቅዱስ ራፋኤል ቤተክርስቲያን ይመስለኛል እንደዚህ አይነት አደጋ ደርሶበታል። የሱን ግዛት ወይንም የሱን የቤተክርስቲያን ቅጥር ተነጥቆ ለሌላ ቤተ እምነት መስጠት ማለት ምን ማለት ነው? ስለዚህ ባካችሁ ድረሱልን እያሉ እንደዚህ አይነት የኢትዮጵያን ባንዲራ በደረታቸው ላይ ይዘው ሀገራችንና ሃይማኖታችንን እንወዳለን በማለት ፍቅራቸውን እያሳዩ መልእክታቸውን እያስተላለፉ ይገኛሉ። ስለዚህ ሁላችንም እንድረስላቸው፣ ሁላችንም ከጎናችሁ አለዋችሁ እንበላቸው። እኛ አለዋችሁ ካላልናቸው ማንም ሊደርስላቸው አይችልም። ነገሩ እንዲህ ነው እንግዲህ በየአውደ ምሕረቱ ሰፋፊ ቅጥር ግቢ እንዳላት ቅድስት ቤተክርስቲያን ይታወቃል። ስለዚህ ያንን ቅጥር ግቢ እቺ ቅድስት ቤተክርስቲያን ለምንድን ነው በሰፊው የያዘችው? ይህን ይዞታስ ማን ሰጣት እየተባለ ጭቅጭቅ እንደሚነሳም እናውቃለን። ስለዚህ ቅድስት ቤተክርስቲያን ደግሞ ህዝበ ምእመኑ ካለው ላይ ከኪሱ እየራበው እየጠማው ሃይማኖትና ቅድስት ቤተክርስቲያን ከታነጸች ለወደፊት ልጆች የሚያድጉበትና የሚማሩበት እምነታቸውን የሚያስከብሩበት ነው ብሎ ስለሚያምን በሰጠው ገንዘብ የተገዛና የተሰራ ነው። ስለዚህ የቅድስት ቤተክርስቲያን ርስት አትንኩ የሚል መልእክት እናስተላልፋለን። ቀጣይ ቪዲዮ የተነመለስ ከ100 ሺህ በላይ ግብረ ሰዶማውያን ኢትዮጵያ ውስጥ አሉ። ኢትዮጵያውያን እምነት ያላቸው ከ98% በላይ አማኝ ሀገር ናት የምትባለው ኢትዮጵያ ውስጥ ግብረ ሰዶማውያን ኢትዮጵያ ውስጥ አሉና የመምህር መታሰብ ይሄንን ነገር በግንባር ቀደምነት በብቻቸውን ማለት በሚባልበት ደረጃ እየተጋፈጡ እየተዋጉ ያሉትን ይሄንን ሂደት የእሳቸው መታሰር ግን ይሄ ነገር ሙሉ ለሙሉ እንዲስፋፋ እንደሚያደርግ ነው እኔ የሚሰማኝ። ምሰሶ ሲፈርስ እንዴት ነው ቤት ያለ ምሰሶ እንደማይቆመው የዚህ ሀሳብ የግብረሰዶምን የጸረ ግብረሰዶማውያንን መቃወም ሀሳብ መምህር ናቸው። ምሰሶ መስራቹም ፕሬዚዳንቱም እሳቸው ናቸው። ወርደው ከላይ እንደ ፕሬዚዳንት ሳይሆን ወርደው እያንዳንዱ ቦታ ክፍለ ሀገር እየሄዱ በየዩኒቨርሲቲዎቹ እየዞሩ ነው እነዚህን ወጣቶች በተለይ በዩኒቨርሲቲ ላይ ያለው ግብረሰዶም የማስፋፋት ሁኔታ እጅግ በጣም አሳዛኝ በሆነ መልኩ ነው አሁን ላይ ያለው። የመምህር እዚህ ሁኔታ ውስጥ መገኘት እነዛን ሁሉ ተማሪዎች ጭምር ገደል የሚያስገባ ሁኔታ ነው። ከዛ በተጨማሪ ደግሞ ይህ ጉዳይ ኢትዮጵያ 98% የሃይማኖት እምነት ተከታይ ያለበት ሀገር እንደመሆኗ ከዛ ደግሞ አብላጫውን ድምጽ የሚይዘው ኦርቶዶክስ ቤተክርስቲያን በመሆኑ መምህር እንግዲህ የቤተክርስቲያኒቷ ልጅ ናቸው። የቤተክርስቲያኒቷ አፍም ጭምር ናቸው። ቤተክርስቲያን ለምን ትነካለች ብለው ግንባር ቀደም ደረታቸውን ለምንም ነገር ፊት ለፊት የሚሰጡ ናቸውና ቤተክርስቲያንም በዚህ ዙሪያ ልታግዛቸውና ልትደግፋቸው ይገባል። አሁን ያሉበትንም ሁኔታ እንግዲህ ትጅ ታውቂያለሽ እስኪ? አዎ ያው ብዙ ሰዎች ይህንን ሀሳብ ያነሳሉ። ቤተ ክህነቱ እንዴት መምህር ደረጀ ታስረው ዝም አለ የሚል የተለያዩ ሰዎች የራሳቸውን ሀሳብ እየሰጡ ይገኛሉ። ስለዚህ መምህር ደረጀ የሚሰሯቸው ስራዎች በአንድም በሌላም መልኩ ቀጥታ ወይ ከሀገር ጋር የሚገናኝ ጉዳይ ነው ወይ ከሃይማኖት ጋር የሚገናኝ ጉዳይ ነው። እዚህ ነገሮች የመጨረሻው ቪዲዮ ይሄን ይመስላል። እንግዲህ ይህ ቪዲዮ እንደምታዩት የመምህራችን መታሰርን ሰሞኑን እንግዲህ በጣም በቲክቶክም ሆነ በዩቲዩብ ላይ ብዙ መነጋገሪያዎችን ፈጥሯል። መምህራችን እንግዲህ ግብረ ሰዶማውያንን የሚቃወሙ በቅድስት ቤተክርስቲያን ዙሪያ መጥፎ ስራ የሚሰራን ሰው ማንኛውንም ሰው የሚያጋልጡ በሃይማኖታቸው የማይደራደሩ መምህራችን ናቸው። መምህራችንም እንግዲህ ህመምተኛ እንደሆኑ ይታወቃል።
በአሁን ሰዓትም እነሱ ግብረ ሰዶማውያንን እንደሚያጋልጡ ነው መረጃ በጣም ያጋልጣሉ ግብረ ሰዶማውያንን በኢትዮጵያ ውስጥ እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ወይንም በኢትዮጵያ ውስጥ የምንኖር ማንኛውም ግለሰብ ግብረ ሰዶማውያንን እንደምንጠላ ውጭ ላይ በውጭ ሀገራቶች የምናየው ነገር እንደሚያስጠላን ሁሉ ሀገራችን ውስጥ ገብቶብናል። ሀገራችን ላይ ደግሞ ያለው ነገር እናስወጣ፣ እናስወግድ፣ እናውግዝ ብለው በተናገሩ የተለያዩ ስርዓት እየደረሰባቸው ይገኛሉ። እንግዲህ ኢትዮጵያ ውስጥ ግብረ ሰዶማውያን እምነት የሌላቸው ግብረ ሰዶማውያን የሚያካሂዱ ከ98% በላይ እንዳሉ ነው መረጃ የሚያሳየው ማለት ነው። ስለዚህ እነዚህን ነገሮች እናጽዳ። እንደዚህ አይነት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ ማንኛውም ቤተ እምነት በኢትዮጵያ ውስጥ ያለ ማንኛውም እምነት ሙስሊም፣ ፕሮቴስታንት የትኛውም ይሁን ይህን ነገር አይፈቅድም። ስለዚህ ለምንድን ነው የማናጽዳው ብሎ በተነሱ ጊዜ እንግዲህ አንዳንድ ትችቶች በእነሱ ላይ የቀረበ አሁን እንግዲህ በቅጣት ላይ ሆኖ ለምንድን ነው ቀጠሮ ተሰጥቷቸዋል ማለት ነው። ስለዚህ ይህን መምህር አሁንም ድምጽ ካልሆናቸው ሌሎቹ ጣፋንታ ሊደርሳቸው ይችላል ማለት ነው። ይሄ እኔ መልእክት ይሆናል። አሁንም ቢሆን በኢትዮጵያ ውስጥ ያሉ ግብረ ሰዶማውያንን የሚያካሂዱ ሰዎችና ግለሰቦችን ማንኛውም ነገር እናጽዳ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ነገር ለማውገዝ ቀኝ እጇን የምታወጣበት አጋጣሚ አለ ማለት ካሁን በፊትም ተነግሯል። ይሄ ነገር በኢትዮጵያ ውስጥ እንደዚህ አይነት ነገር አይደረግም። አንዳንድ ቸርች ውስጥ ታይቷል ማለት በፕሮቴስታንቱ ዓለም ውስጥ ማለት ነው። ስለዚህ ያ ነገር በእኛ ጋር አይፈቀድም። ኢትዮጵያ ሀገር ላይ ደግሞ እንደዚህ አይነት ነገር አይደረግም በማለት ቀኝ እጃቸውን እያወጡ እጃቸውን እያጣመሩ ጥቁር እየለበሱ የሚከራከሩ መምህራችን ነበሩ። እሳቸውም እንግዲህ በአሁን ጊዜ ያው እንደ ታሰሩ ወይም የሆነ ገደብ ላይ እንዳሉ ነው መረጃ የደረሰን ማለት ነው። ስለዚህ አሁንም ቢሆን ይሄን ነገር እኛ እንቃወማለን። ይሄን ነገር እኛ አንፈቅድም። እንግዲህ ይሄን ነገር እናጠፋለን ብለን ሚዲያ ላይ መተናል ማለት ነው። እባካችሁ ይሄን ነገር የምትቃወሙ ሁላችሁም ለመምህራችን ድምጽ እንሆናቸው። ግብረ ሰዶማውያንን እናጥፋ እያላችሁ ሁላችሁም ከታች ኮሜንት ላይ እንድጽፉልኝ ይፈልጋሉ። የምንወዳቸውና የምናከብራቸው መምህራችን ሊታሰሩና ሊከሰሱ የቻሉበት ምክንያትስ ምን ይሆን? ግብረ ሰዶማውያንን ስለተቃወሙ፣ እውነትን ስላጋለጡ፣ በቅድስት ቤተክርስቲያን ዙሪያ የሚሰሩ መጥፎ ሰዎችን ማንኛውንም ሰው እናውግዝ ብለው ቀኝ እጃቸውን ስላወጡ ይሆን ወይስ ሌላ ምክንያት አለው? እኛም ያልገባን ነገር አለ። በቅድስት ቤተክርስቲያን ዙሪያ አሁንም ቢሆን እኛ እንሰራለን። መምህራችን ቢታሰሩ ሌሎች እንቁ መምህራኖች አሉ፣ እነሱን የሚተኩ መምህራኖች አሉ። ይሄ ማለት እነሱ ይታሰሩ ማለት አይደለም። ለነሱ ቀኝ እጅ የሚያወጣላቸው ብዙ መምህሮችና ብዙ ወጣቶች አሉ። ስለዚህ መምህራችን አሁንም ምንም እንዲነካቸው አንፈልግም። መምህራችን ይፈቱልን በስርዓት። መምህራችን የኛ መምህር ናቸው። ግብረ ሰዶማውያንና በኢትዮጵያ ሀገር ውስጥ እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የማይፈቀድን ነገር አናደርግም፣ ይከልከልልን፣ ይወገዝልን ብለው ነው ድምጽ የሆኑት እና እውነተኛ ነገር ነው የተናገሩት። ስለዚህ ይሄ ነገር ይጣራል እንላለን። ቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ። ይሄን ሚዲያ ሰብስክራይብ ያደርጋችሁ፣ ቪዲዮውን ደግሞ ላይክ እና ሼር ያደርጋችሁ ለብዙ ሰው አድርሱልኝ። ቀጣይ እንገናኛለን።